ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ ግሬድ 11 ዩኒት 5 በተመለከተ ሪቪው ኤክሰርሳይስን እየሰራን ቆይተናል። በባለፈው ሌሰን 22 ላይ ዛሬ የመጨረሻው ሪቪው ኤክሰርሳይስ ፓርት 4 ላይ የመጨረሻውን ኤክሰርሳይስ ነው የምንሰራ የሚሆነው። ይህን ከጨረስን በኋላ ከዚህ በኋላ የምንገናኘው ዩኒት 6 ኦርጋኒክ ኬሚስትሪ ዩኒት 6 ላይ ይሆናል ማለት ነው። እንግዲህ ዛሬ የምንሰራው 19ኛ እና 20ኛ ጥያቄዎች ናቸው። ሁለት ጥያቄዎች ናቸው መጽሐፋችሁ ላይ ያሉት። ስቴፕ ዋይስ ያው ስቴፕ ባይ ስቴፕ ስንሰራቸው ትንሽ ረዘም ስለሚሉ ነው እንጂ ሁለት ጥያቄዎች ናቸው። ጥያቄዎቹ ያው ካሁን ቀድሞም የተራናቸውን ጥያቄዎች እንደምታስታውሱት 2-3 ጥያቄ ነው በአንድ ሌሰን የሰራ ነው። ምክንያቱም ትንሽ ዘርዘር ያለ ስለሆነ ወርክአውት ነው። እያንዳንዱ ስቴፕ ባይ ስቴፕ እንዲገባችሁ ተደርጎ ነው የተሰራው። ዛሬም እንግዲህ በተመሳሳይ የምንሰራ ይሆናል ማለት ነው። 19ኛ ጥያቄ እንግዲህ መጽሐፋችሁ ላይ ያለ ጥያቄ ምንድነው የሚለው? the brown gas nitrogen dioxide is a brown gas ከለር ነው የሚያመለክተን and is colorless gas የሆነው ደግሞ dinitrogen tetraoxide exist in equilibrium። እንግዲህ ይሄ ከለርለስ የሆነ ጋዝ ዳይናይትሮጂን ቴትራኦክሳይድ ጋዝ ዲኮምፖዝ ሲሆን ወደ 2 ሞል ኦፍ ናይትሮጂን ዳይኦክሳይድ this is what brown gas ነው ከለሩ። 0.625 mole of dinitrogen tetraoxide was introduced into 5 liter vessel and was allowed to decompose until it reached equilibrium with what? NO2 ወይንም ደግሞ ናይትሮጂን ዳይኦክሳይድ ማለት ነው። The concentration of dinitrogen tetraoxide at equilibrium was at equilibrium concentration ተሰጥቶናል። የማን የዳይናይትሮጂን ቴትራኦክሳይድ ስንት ነው? 0.750 ሞላሪቲ ነው። now calculate Kc for the reaction ነው የሚለው። እንግዲህ በተመሳሳይ እስካሁን ስንሰራ የቆየ ነው። ምንም አዲስ ነገር የለም። አሁን በደንብ ይቀላችኋል ብዬ አስባለሁ። እንግዲህ እንደተለመደው ስቴፕ ባይ ስቴፕ እንስራው። ስቴፕ 1 ብለን ኢኒሻል ኮንሰንትሬሽን ኦፍ N2O4 እንስራ። እንግዲህ አት ኢኩሊብሪየም ኮንሰንትሬሽኑ ተሰጥቶናል። አሁን ኢኒሻል ኮንሰንትሬሽን ስንሰራ እንግዲህ ኢኒሻል ኮንሰንትሬሽን ጊቭን አለን። ሞልስ ኦፍ N2O4 ተሰጥቶናል። እዚህ ጋር ስንት ተሰጥቶናል? 0.625 ሞል ነው። ቮሊዩም ተሰጥቶናል። ቮሊዩም 5 ሊትር ነው። ኢኒሻል ኮንሰንትሬሽን ኦፍ N2O4 ወይንም ደግሞ ዳይናይትሮጂን ቴትራኦክሳይድ ሞልስ ኦፍ ናይትሮጂን ዳይናይትሮጂን ቴትራኦክሳይድ ዲቫይድድ ባይ ቮሊዩም ማለት ነው። ሞሉ 0.625 ሞል ሲካፈል 5 ሊትር ማለት ነው። ይህንን ስታካፍሉ ወይም ስናካፍል ምን እናገኛለን? 0.125 ሞላሪቲ ነው። ሞል ፐር ሊትር ማለት ሞላሪቲ ነው። ይሄ ኢኒሻል ኮንሰንትሬሽኑ ነው። ዘን ስቴፕ 2 ላይ ኢኩሊብሪየም ኮንሰንትሬሽን ነው ካልኩሌት የምናደርገው። ግን ኢኩሊብሪየም ኮንሰንትሬሽኑ አሁን ካልኩሌት ማድረግ አይጠበቅብንም፣ ራሱ ተሰጥቶናል። ኢኩሊብሪየም ኮንሰንትሬሽኑ የዳይናይትሮጂን ቴትራኦክሳይድ ስንት ነው ይለናል? 0.075 ሞላሪቲ ነው። ይሄ ተሰጥቶናል ማለት ነው። ካልኩሌት ማድረግ አይጠበቅብንም። ይሄ ጊቭን ነው። ይሄ ተሰጥቶናል። ና ወደ ስቴፕ 3 ስንሄድ ቼንጂንግ ኮንሰንትሬሽን ስንሰራ እንግዲህ ቼንጂንግ ኮንሰንትሬሽን ስናገኝ ምን ማለት ነው? ቼንጂንግ ኮንሰንትሬሽን N2O4 ላይ ይሄን ስንፈልግ ካሁን በፊትም ሰርተናል። ኢኒሻል ኮንሰንትሬሽን ሲቀነስ ኢኩሊብሪየም ኮንሰንትሬሽን ማለት ነው። ኢኒሻል ኮንሰንትሬሽን አለ፣ ዘን ኢኩሊብሪየም ኮንሰንትሬሽን አለ። ይሄን ስናቀናንስ የምናገኘው ቼንጂንግ ኮንሰንትሬሽን ይሆናል የዚህ ማለት ነው። ኢኒሻል ኮንሰንትሬሽን 0.125 ሞላሪቲ እዚህ ጋር ኢኒሻል ኮንሰንትሬሽን 0.125 ሞላሪቲ ነው። ያ ማለት እዚህ ጋር እንዳያችሁት ኢኒሻል ኮንሰንትሬሽኑ ካልኩሌት አድርገን ያገኘ ነው ማለት ነው። ይሄ ነው 0.625 ሞላሪቲ አሚን ሞል ዲቫይድድ ባይ 5 ሊትር ብለን ይሄን 0.125 ሞላሪቲ ይሄ ነው ኢኒሻል ኮንሰንትሬሽን የምንለው። ስለዚህ ከኢኒሻል ኮንሰንትሬሽኑ ላይ ኢኩሊብሪየም ኮንሰንትሬሽን ስንቀንስ ስንት እናገኛለን ማለት ነው? ቼንጂንግ ኮንሰንትሬሽን 0.0500 ሞላሪቲ ይሄ ነው ቼንጂንግ ኮንሰንትሬሽን ማለት ነው። ስቴፕ 4 ላይ ካልኩሌት ኢኩሊብሪየም ኮንሰንትሬሽን NO2 ወይንም ደግሞ ናይትሮጂን ዳይኦክሳይድ የብራውን የሆነ ጋዝ የዚህም ማለት ነው። መጀመሪያ እንግዲህ የዚህን ኢኩሊብሪየም ኮንሰንትሬሽን ለማግኘት ባላንስድ የሆነ ኬሚካል ኢኩዌሽኑን መመልከት ያስፈልጋል። ፍሮም ባላንስድ ኢኩዌሽን እንግዲህ ፍሮም ባላንስድ ኢኩዌሽን 1 ሞል ኦፍ dinitrogen tetraoxide decomposes to produce what?
2 ሞል ኦፍ ናይትሮጅን ዳይኦክሳይድ አንዱ ሞል ዳይናይትሮጂን ቴትራኦክሳይድ ዲኮምፖዝ ሲሆን ስንት ነው የተፈጠረው? እዚህ ጋር 2 ሞል ኦፍ ናይትሮጂን ዳይኦክሳይድ ፕሮዲውስ ይሆናል እዚህ ጋር ማለት ነው። ፍሮም ባላንስድ ኢኩዌሽን ማለት እዚህ ጋር እንደምትመለከቱት ይሄ ነው ባላንስድ ኢኩዌሽኑ። አንዱ ሞል ኦፍ ናይትሮጂን ዳይናይትሮጂን ቴትራኦክሳይድ ዲኮምፖዝ ሲሆን ምን ያህል ሞልስ ነው የተፈጠረው? እዚህ ጋር 2 ሞልስ ኦፍ ናይትሮጂን ዳይኦክሳይድ ማለት ነው። therefore changing concentration of nitrogen dioxide at equilibrium will be twice what? The changing concentration of what? Dinitrogen tetroxide. ስለዚህ twice ነው የሚሆነው ማለት ነው። ያ ማለት changing concentration ወይም changing concentration of nitrogen dioxide is equal to 2 times ብለን twice ብለናል አይደለ? የማን የዳይናይትሮጂን ቴትራኦክሳይድ አይደለ? እሱ ደግሞ ስንት ነው? እዚህ ጋር መተካት ነው 0.0500 አይደለ? ይህንም በሁለት ስናባዛው 0.100 ሞላሪቲ ነው ማለት ነው። የማን changing concentration of what? Nitrogen dioxide. Since nitrogen dioxide start at 0 molarity ያ ማለት ምን ማለት ነው? At it is not what? Present initially ማለት ነው። initially አልነበረም። The equilibrium concentration of nitrogen dioxide will be ምንድነው የሚሆነው ማለት ነው? 0 plus 0.100 ሞላሪቲ ነው ማለት ነው። ኦኬ ስለዚህ 0.100 ሞላሪቲ ነው መጀመሪያ ላይ ስላልነበረ ማለት ነው። then next የሚሆነው ኬሲን ኤክስፕሬሽን መጻፍ ነው። ስለዚህ ኬሲ ማለት changing concentration of nitrogen dioxide raised to 2 ምክንያቱም የናይትሮጅን ዳይኦክሳይድ ኮኤፊሺየንት 2 ስለሆነ ማለት ነው divided by what? changing concentration of what? ዳይናይትሮጂን ቴትራኦክሳይድ ማለት ነው። ይሄን ሰብስቲቲዩት ማድረግ ነው። አሁን የናይትሮጂን ኮንሰንትሬሽን አግኝተናል። የናይትሮጂን ዳይኦክሳይድ የዳይናይትሮጂን ቴትራኦክሳይድ ኮንሰንትሬሽን አለን። ስለዚህ ምንድነው የምናደርገው? ሰብስቲቲዩት ሰብስቲቲዩት the equilibrium concentration into what? the expression for Kc ማለት ነው። ሰብስቲቲዩት ስናደርግ እዚህ ጋር concentration of nitrogen dioxide the power of 2 ብለን እዚህ ጋር ስንት እናገኛለን? 0.100 raised to 2 ማድረግ ነው divided by 0.0750 ይሄ የማን ኮንሰንትሬሽን ነው? የዳይናይትሮጂን ቴትራኦክሳይድ ማለት ነው። ይህንን ሬስቱ the power of 2 አድርጋችሁ ስኩዌር አድርጋችሁ ለዚህ ስታካፍሉት ይህም በካልኩሌተር መስራት ትችላላችሁ 0.133 ይመጣል። ኬሲ ስንት ነው? 0.133። ስለዚህ አሁን 19ኛ ጥያቄ በዚህ መልኩ ከጨረስን የመጨረሻውን ጥያቄ 20ኛውን ጥያቄ የምንሰራ ይሆናል ማለት ነው። የመጨረሻው ጥያቄ 20ኛ ጥያቄ ካልኩሌት ኬፒ ነው ወይም ደግሞ ፓርሻል ፕሬሸር equilibrium constant in terms of partial pressure ማለት ነው for the following reaction at indicated temperature ይላል። እዚህ ጋር ናይትሮሳይል ብሮማይድ አለ 2 moles of nitrosyl bromide decompose into nitrogen monoxide gas and bromine gas. Kc is given የዚህ k ወይም equilibrium constant ስንት ተሰጥቶናል? 6.50 times 10 the power of -3 at what? 298 ኬልቪን ማለት ነው። 298 ኬልቪን። ቢ ላይ ምን ተሰጥቶናል? አሞኒየም አዮዳይድ ተሰጥቶናል። አሞኒየም አዮዳይድ ይሄ ሶሊድ ነው። ዲኮምፖዝ ሲሆን አሞኒያ እዚህ ጋር ጋዝ ነው። አሞኒያ ጋዝ ይፈጠራል። እንደገና ሃይድሮጅን ጋዝ ይፈጠራል። የዚህ ኬሲ ስንት ነው? 7.00 times 10 the power of -5 at 673 ኬልቪን ነው የተሰጠን። እንግዲህ ለእያንዳንዱ ኬፒውን ማግኘት አለበት ለኤም ለቢም። ወደ መልሳችን ስንመጣ ኬፒ እዚህ ኳልቱ ኬሲ አሪቲ ቼንጅን ኤን እንደሆነ ታውቃላችሁ ይህን ካልኩሌት ለማድረግ ምክንያቱም እዚህ ጋር ኬሲ ተሰጥቶናል። ኬፒ ማለት ኬሲ አሪቲ ቼንጅን ኤን ነው። አር ምንድን ነው? ቲ ምንድን ነው? ቼንጅን ኤን ምንድን ነው የሚለውን ስናይ አር ማለት ዩኒቨርሳል ጋዝ ኮንስታንት ነው። ቫሊዩ ደግሞ 0.0821 ሊትር አትሞስፌር ፐር ኬልቪን ሞል ነው። ይሄ ማለት ነው። ቲ ቴምፕሬቸር ነው ኬልቪን ነው ተሰጥቶናል። ይሄም ሌላው ቼንጅን ኤን ማለት ምን ማለት ነው? the number of moles of gas during the reaction ማለት ያ ማለት number of moles of product ሲቀነስ number of moles of reactant ማለት ነው። ወደ ኤ ስንመጣ እንግዲህ ዲኮምፖዚሽን ኦፍ ናይትሮሳይል ብሮማይድ እንግዲህ ጋር ዲኮምፖዚሽን የተፈጠረውን አይተናል። ናይትሮጅን ሞኖክሳይድ ጋዝ እና ብሮሚን ጋዝ ነው። ስለዚህ አሁን ካልኩሌት ፈርስ ምንድን ካልኩሌት የምናደርገው ቼንጅን ኤን ካልኩሌት እናደርግ አይደል? ሌሎቹ ተሰጥተዋል። ሞልስ ኦፍ ፕሮዳክት ማለት እዚህ ጋር እንደምታዩት
የፕሮዳክታችን 2 ሞልስ ኦፍ ናይትሮጅን ሞኖክሳይድ ሲደመር 1 ሞልስ ኦፍ ብሮሚን ማለት ነው። ስለዚህ 2 ሲደመር 1 3 ማለት ነው። ይሄ ነው 2 የናይትሮጅን ሞኖክሳይድ ማለት ነው። 1 ይሄ ለማሳየት ነው። የብሮሚን ማለት ነው ስንት ነው? 3 ነው። የፕሮዳክቱ 3 ሞል ማለት ነው። የሪያክታንቱ ሞልስ ኦፍ ሪያክታንት አንድ ሪያክታንት ነው ያለን። ይሄ ናይትሮሳይል ብሮማይድ ነው 2 ነው። ይሄው እዚህ ጋር እንደምታዩት 2 ነው። ስለዚህ ቼንጅ ኢን ማለት ፕሮዳክትስ ማይነስ ሪያክታንት ማለት ነው። 3 ሲቀነስ 2 ስንት ማለት ነው? 1 ማለት ነው። ናው ካልኩሌት ማድረግ ይቻላል። ኬፒን እዚህ ጋር የተሰጠን ጊቭን ቫልዩስ ምንድነው? ኬሲ ተሰጥቶናል 6.5 ታይምስ 10 ፓወር ኦፍ -3 ቲ ተሰጥቶናል 298 ኬልቪን። ስለዚህ ኬፒ ማለት ኬሲ አርቲ ቼንጅ ኢን ኤን ነው። ሶ ይሄን መተካት ነው ዳይሬክትሊ። ኬሲ ማለት 6.50 ታይምስ 10 ፓወር ኦፍ -3 ነው ታይምስ ማለት ነው እዚህ ጋር አርቲ ማለት አር ማለት 0.0821 ሊትር አትሞስፌር ፐር ኬልቪን ፐር ሞል ነው። ኦኬ ታይምስ እዚህ ጋር ምን ማለት ነው? ታይምስ ብለን ማባዛት ነው። ኦኬ ማለት ታይምስ ማለት ነው። ኦኬ ታይምስ 298 ኬልቪን ይሄ ዘሆል ነው። ኦኬ ዘሆል ይሄ ምን ማለት ነው? ዘ ፓወር ኦፍ 2 ማለት ነው። ኦኬ ዘ ፓወር ኦፍ 2 ለምን ሶሪ ዘ ፓወር ኦፍ 2 ሳይሆን ዘ ፓወር ኦፍ 1 ኦኬ 1 ነው። ለምን ቼንጅን ኤን ያገኘ ነው ስንት ስለሆነ? 1 ስለሆነ ማለት ነው። ይሄን አንድ አድርጉ። ለምን ቼንጅን ኤን አግኝተናል 3 ሲቀነስ 2 ብለን 1 ስላገኘን ማለት ነው። ሶ 1 ፓወር 1 ነው ማለት ነው እዚህ ጋር 2 ሳይሆን። ሶ አርቲ እንግዲህ ለየብቻው ብንሰራው ይሄን 0.821 ሊትር አትሞስፌር ኬልቪን ፐር ሞል ሲባዛ በ298 ኬልቪን ነን አርቲ ማለት ይሄን ብናባዛው ኬልቪን በኬልቪን ይጠፋል። ኦኬ ሶ ሊትር ኦኬ እዚህ ጋር አትሞስፌር ሶ አርቲ ስንት እናገኛለን? 24.4758 እናገኛለን። ይሄን እናገኛለን። ይሄን ለብቻው ስንሰራው ማለት ነው አርን ስንሰራው። ሶ ኬሲ ከዚህ በኋላ ሰብስቲቲዩት እንዲመቸን ነው። ይሄ 6.5 0 ታይምስ 10 ፓወር ኦፍ -3 ታይምስ እንልና ይሄን መተካት ነው በአርቲ ፋንታ ማለት ነው። ፓወር 1 ስለሆነ እዚህ ጋር ምንም እንትን ስለሌለው ሶ መጨረሻ ላይ ኬሲን ስትሰሩ ይሄን ታገኛላችሁ 0.1595 ይሄን ይመስላል 0.1595 ይሄ ኬሲው ነው ማለት ነው። ኤ ነው። ቢ ደግሞ ዲኮምፖዚሽን ኦፍ አሞኒየም አዮዳይድ ነው። ይሄን ዲኮምፖዝ ስናደርገው አሞኒየም ጋዝ እና ሃይድሮጂን ጋዝ ነው። እዚህ ጋር ሶሊድ ነው። ስለዚህ ቼንጅ ኢን መፈለግ አለብን። ሞልስ ኦፍ ፕሮዳክት ስንት ነው? 2 ነው። አሁን we are talking about what pressure ኦኬ in terms of pressure ነው እያወራን ያለ ነው። ስለዚህ አሁን ስለማን ነው የምናወራው ማለት ነው? አሁን የዚህን ኮንሰንትሬሽኑ ኤክስፕረስ አድርግ ብንባል ኢኩሊብሪየም ኮንስታንቱን ይሄን አሞኒየም አዮዳይድን ሶሊድ ነው ይሄ ኢግኖር ነው የምናደርገው። ይሄንን እንትን አንልም። ኦኬ ፒውር ሊኩዊድ እና ሶሊድ እዚህ ውስጥ in terms of pressure ኮንሲደር አናደርጋቸውም። ስለዚህ የዚህኛውን እንትን አንልም። ሞልስ ኦፍ ፕሮዳክት ነው። ሞልስ ኦፍ ሪያክታንት ኦልሞስት የለንም ማለት ነው። የለንም። ስለዚህ ሞልስ ኦፍ ፕሮዳክት ምንድነው? 2 ነው። ምክንያቱም እዚህ ጋር 1 ሞል አለን፣ እዚህ ጋር 1 ሞል አለን። ስንደምረው አጠቃላይ ስንት ነው? 2 ሞል ነው ያለን። ሞልስ ኦፍ ሪያክታንት ግን 0 ነው። ለምን? አሞኒየም አዮዳይድ እንደነገርኳችሁ ሶሊድ ስለሆነ ማለት ነው። ስለዚህ ቼንጅ ኢን ምን ማለት ነው? 2 ሲቀነስ 0 2 ነው ማለት ነው። እንግዲህ ጊቭን አለን። እስካሁን ኬፒን ካልኩሌት ልናደርግ ነው። በጣም ቀላል ነው። ጊቭናችን ምን ተሰጥቶናል? ኢኩሊብሪየም ኮንስታንት in terms of ኬሲ እዚህ ጋር 7.00 ታይምስ 10 ዘ ፓወር ኦፍ -5 ተሰጥቶናል። ቴምፕሬቸር ተሰጥቶናል ስንት? 673 ኬልቪን ተሰጥቷል። ስለዚህ አሁን ኬፒን ካልኩሌት ስናደርግ ምንድነው የምንለው? ኬፒ ኢዝ ኢኳል ቱ ኬሲ አርቲ ቼንጅ ኢን ኤን ነው የምንለው ማለት ነው። ሶ ቼንጅ ኢን ኤን ኢዝ ጊቨን፣ አር ኢዝ ጊቨን፣ ቲ ኢዝ ጊቨን። ኦኬ ስለዚህ አርቲ ለብቻው እንዲመቸን ነው ይሄን ለብቻው ካልኩሌት ብናደርገው አርቲ ማለት ነው። አር ስንት ነው? 0.082 ሊትር አትሞስፌር ፐር ኬልቪን ሞል ነው። ያው ዞሮ ስለሚጠፋፋ ነው እዚህ ጋር ማለት ነው። ሶ 0.0821 ሲባዛ 673 ኦኬ ይሄን ስታባዙት 55.1963 ይመጣል። ሶ ኬፒን እዚህ ጋር ካልኩሌት ስናደርግ ማስገባት ነው። ኬሲ ኢዝ ጊቭን ይሄው ሰብስቲቲዩት ማድረግ ነው 7.00 ታይምስ 10 ፓወር ኦፍ -5 ማለት ነው። የኬሲ ተሰጥቶናል ታይምስ አርቲ ቼንጅ ኢን ኤን ኦኬ አርቲ ቼንጅ ኢን ኤን እንግዲህ አርቲ ተሰጥቶናል 55.1963 ነው። ዘ ፓወር ኦፍ 2 እናደርገዋለን። ይሄን አርቲን ስላገኘን ነው እዚህ ጋር ይሄንን 55.1963ን ስኩዌር አድርጉትና መጨረሻ ላይ አባስታችሁ የምታገኙት ኢን ተርምስ ኦፍ ፓርሻል ፕሬሸር ማለት ነው
ስንት ነው? 0.2133 ይሆናል ማለት ነው። ስለዚህ ይህን ይመስላል ማለት ነው። እንግዲህ ዩኒት 5 ኬሚካል ኢኩሊብሪየም በተመለከተ ሪቪው ኤክሰርሳይዝ በዚህ መልኩ ጨረስን። እንደተለመደው ሼር፣ ሰብስክራይብ፣ ላይክ አድርጉ። እንዲሁም ደግሞ ኤኒ ኮመንት እንዲሆን አለበት ብላችሁ ኮመንት ካላችሁ ኮመንት ብትጽፉልን ደስ ይለናል። በዛሬው ሌሰን በዚህ እናበቃለን። እንደሚቀጥለው እንደነገርኳችሁ ዩኒት 6 ላይ ኦርጋኒክ ኬሚስትሪ እዛ ላይ እንገናኛለን። መልካም ጊዜ እስከዛው ድረስ።